ሰላም የዩቲዩብ ተመልካቾች፣ በዚህ ቪዲዮ የሂክቪዥን ኤንቪአር ዲቫይስን አይፒ አድሬስ በመጠቀም ኮምፒውተር ላይ እንዴት አክሰስ ማድረግ እንደምትችሉ የማሳያችሁ ይሆናል። ኤንቪአሩ ባለ 8 ባለ 16 ወይንም ባለ 32 ቻናል ሊሆን ይችላል። ለሁሉም አንድ አይነት ይሰራል ማለት ነው። በቀጥታ ከማለፌ በፊት ግን ቻናሉን ሰብስክራይብ ካላደረጉት እንዲያደርጉት ለማሳሰብ ወዳለሁ። አብራችሁን ቆዩ። በመጀመሪያ ኤንቪአር እቃውን ኔትወርክ ጋር ሎካል ኤሪያ ኔትወርክ ኬብል በመጠቀም ማገናኘት ይኖርብናል። በተጨማሪም የምንጠቀመውን ኮምፒውተር ከኔትወርክ ጋር ማገናኘት የሚኖርብን ሲሆን ሁለቱም ማለትም ኤንቪአሩና ኮምፒውተሩ ተመሳሳይ ኔትወርክ ውስጥ መሆን ይኖርባቸዋል ማለት ነው። በመቀጠል ኤንቪአሩን አይፒ አድሬስ ማወቅ ይኖርብናል። ይህንን ለማድረግ ኤንቪአር ስክሪኑ ጋር በመሄድ ኮንፊግሬሽን ላይ ቀጥሎ ኔትወርክ ጋር በመሄድ ቲሲፒ አይፒ ውስጥ አይፒ አድሬሱን መመልከት እንችላለን ማለት ነው። የዚህ ኤንቪአር አይፒ አድሬስ 192.168.20.168 ነው ማለት ነው። ይሄንን መመዝገብ ይኖርብናል ማለት ነው። ይህንን አይፒ አድሬስ ከመዘገባችሁ በኋላ በመቀጠል ኮምፒውተራችሁ ላይ ሄዳችሁ ብራውዘር ትከፍታላችሁ። ብራውዘራችሁ ማይክሮሶፍት ኤጅ፣ ሞዚላ ፋየርፎክስ ወይንም ጉግል ክሮም ሊሆን ይችላል ማለት ነው። እዚህ ጋር እኔ የምጠቀመው ጉግል ክሮም ብራውዘርን ነው ማለት ነው። ብራውዘሩን ከከፈታችሁ በኋላ አይፒ አድሬሱ ጋር በመሄድ አስቀድማችሁ የመዘገባችሁትን አይፒ አድሬስ ታስገባላችሁ ማለት ነው። በመቀጠል ኢንተር ትጫናላችሁ ኪቦርዳችሁ ላይ። ኢንተር በምትጫኑበት ጊዜ ይሄ ሎጊን ፔጅ ይመጣል ማለት ነው። እዚህ ጋር ዩዘር ኔም አድሚን ካላችሁት በኋላ ፓስወርድ ላይ የኤንቪአሩን ፓስወርድ ታስገባላችሁ ማለት ነው። በመቀጠል ሎጊን የሚለውን በተን ትጫናላችሁ። በምትጫኑበት ጊዜ የምትመለከቱት እንግዲህ የኤንቪአር ፔጅ ይከፈታል ማለት ነው። በመቀጠል እንግዲህ በግራ በኩል እንደምትመለከቱት ሂክቪዥን ኔትወርክ ቪዲዮ ሪኮርደር ወይንም ኤንቪአር ይላል። እዚህ ኤንቪአር ጋር የተገናኙ ወይንም ኮኔክትድ የሆኑ ካሜራዎችን ያሳየኛል ማለት ነው። ወደ 16 ካሜራዎች አሉ ማለት ነው። እዚህ ጋር እንግዲህ ላይቭ ቪው ላይ 4x4 ወይንም 16 ካሜራዎችን እንዲያሳየኝ ግሪድ የሚመስል ነገር መመልከት እንችላለን ማለት ነው። ይሄን ግሪድ እዚህ ጋር በመሄድ እንግዲህ አንድ ብቻ ወይንም 2x2 ወይንም 3x3 ወይንም 4x4 ማድረግ የምንችል ይሆናል ማለት ነው። እንደ አስፈላጊነቱ ወይንም እንደ ካሜራችን መጠን መቀያየር እንችላለን ማለት ነው። በመቀጠል እንግዲህ እዚህ ግሪድ ላይ የመጀመሪያው ሴል ላይ አንዱን ካሜራ መጨመር እችላለሁ ማለት ነው። ቀጥሎ ሁለተኛው ሴል ላይ እያልኩ ሁሉንም ካሜራዎችን መጨመር እችላለሁ ማለት ነው። ከጨመርን በኋላ እንግዲህ ላይቭ መከታተል የምንችል ይሆናል። እዚህ ጋር ለምሳሌ ይሄን ፒቲዜድ በቀኝ በኩል እንደምትመለከቱት ማጉላት እንችላለን፣ አጉልተን ማየት እንችላለን፣ ማራቅም እንችላለን ማለት ነው። ብዙ ከቨሬጅ እንዲኖረው እዚህ ጋር ሮቴት ማድረግ የምንችል ይሆናል ወደ ፈለግነው ዳይሬክሽን ማለት ነው። እዚህ ጋር ፕሪሴቶች አሉ። ፕሪሴቶችን ኮንፊገር ማድረግ እንችላለን ማለት ነው። ከዚህ በተጨማሪ እንግዲህ እዚህ ጋር እንደምትመለከቱት 4x4 ወይንም ደግሞ 3x3 12 ካሜራዎችን ወይንም ደግሞ 4x4 16ቱንም ካሜራ እዚህ ጋር ላይቭ መከታተል እንችላለን ማለት ነው። ከዚህ በተጨማሪ እንግዲህ ከዚህ ኤንቪአር ላይ ፕሌይባክ ወይንም ደግሞ ከዚህ በፊት ሪከርድ የተደረጉ ካሜራው ቪዲዮዎችን መመልከት እንችላለን ማለት ነው። ለምሳሌ አንዱን ቪዲዮ ከመረጥን በኋላ ለምሳሌ ይሄን ካሜራ ብንመርጥ ከመረጥን በኋላ ፕሌይባክ
በመጀመሪያ ግን አስቀድሞ እዚህ ጋር ቀኑን መምረጥ ይኖርብናል። ለምሳሌ የትናንትናን መመልከት ከቻል ሰርች እንለዋለን ማለት ነው። በመቀጠል እንግዲህ ስንት ሰዓት ላይ እንደሆነ እዚህ ጋር ድራግ እያደረግን መምረጥ እንችላለን ማለት ነው። ይህ የማታ ሰዓት ነው እንደምትመለከቱት። ፕሌይ ብለን እዚህ ጋር እያፈጠን መመልከት እንችላለን ማለት ነው። ፍጥነቱን ጨምረን እዚህ ጋር ደግሞ ፍጥነቱን ቀስ እያደረግን መመልከት የምንችል ይሆናል ማለት ነው። በተጨማሪ እንግዲህ ፒክቸር ላይ ሴቭድ የሆኑ ፒክቸሮችን መመልከት እንችላለን። ኮንፊግሬሽን ላይ ደግሞ ኤንቪአሩን አጠቃላይ ኮንፊገር የምናደርግበት ፔጅ ነው ማለት ነው። እዚህ ጋር የተለያዩ ስቶሬጅን ሜንቴናንስ ወይንም ካሜራውን ማኔጅ ልናደርግ እንችላለን። ኔትወርክ አይፒውን የመሳሰለውን እዚህ ጋር ኮንፊገር ማድረግ እንችላለን ማለት ነው። ሮን ብራውዘር በመጠቀም ማየት እንችላለን ወይንም ኮንፊገር ማድረግ እንችላለን ማለት ነው። ሌሎችን እንዴት ኮንፊገር እንደምናደርግ ፕሌይባክ ላይ እንዴት ወደ ኋላ ሄደን ቪዲዮዎች እንደምንመለከት ስቶሬጅ እንዴት አሳይን እንደምናደርግ ጤንነቱ እንዴት እንደምንመለከት ኔትወርክን በተመለከተ በሌላ ቪዲዮ ሰራላችኋለሁ ማለት ነው። ለዛሬ እዚህ ላይ ያበቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ